ጫካ ያሉ ወንድሞቻችን ቀልባቸው መለስ ብለው አንድ ላይ እንደመር አንድ ላይ እንሁን። የማይመቹ ብዙ ነገሮች ይፈጠራሉ። አንድ ተዋልደናል፣ አንድ ተጋብተናል። ጠላት ግን ከውጭ ወራሪ ጎን በመሆን የንጉሱን ጦር ወይም ሀገር መከላከያ ሰራዊትን ጀርባ በመምታት ታሪክ ባንዳ ብሎ መዝግቦታል። አንድ ላይ ከቆም ሴቶች እህቶቻችን ንብረታችን ሀብታችን እንደፈለገ የሚዘርፈው የሚያሰቃየው ማህበረሰብ አይኖርም። አይጨው ላይ የንጉሱ ጦር ወይም የሀገር መከላከያ ሰራዊት ጀርባውን ክፉኛ ተመቷል። ሰሜን ዕዝን ታስታውሳላችሁ አይደል? አንድ ላይ ከቆም ባንዳ ተላላኪ አይደፍረንም። ሰላም አደራችሁ። ደህና ናችሁ? እንኳን በሰላም ተገናኘን። እሺ፣ የተከበራችሁ የመከላከያ ሰራዊት አመራሮች፣ ኮሎኔል ይፍታህ እና ጓደኞቹ፣ የተከበሩ አቶ አማረ ገበያው የሀብሮ ወረዳ ብልጽግና ፓርቲ ቅርንጫፍ ኃላፊ፣ የተከበራችሁ ከሀረሪት፣ ከሃሮ፣ ከኩልባይኔ፣ ከዶዶታ፣ ከሀብሩ ሊጎ አጠቃላይ ከጊራና ዙሪያ የመጣችሁ ሰላም አስከባሪና የግል ታጣቂዎች እና የማህበረሰብ ክፍል አባላት፣ የተከበራችሁ የጊራና የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተከበራችሁ የጊራና ቀጠና ሰላም አስከባሪዎች፣ ከመርሳና ከኒኝበር የመጣችሁ የሰላም አስከባሪ አባላት እንዲሁም ከጎረቤት ወረባቦ የመጣችሁ ወንድሞች፣ ከሁሉ አስቀድሜ ለእንዲህ አይነት መድረክ የመጀመሪያችን ስለሆነ እንዲህ አይነት እውቅና በጋራ እንዲህ ስንገናኝ የመጀመሪያችን ስለሆነ እንኳን ደህና መጣችሁ ለማለት እወዳለሁ። እኔ ዛሬ የሆነ የተለየ ስሜት ደስ የሚል ስሜት ተሰምቶኛል። የፎርማል ንግግር ማድረግ አልፈለኩም። ዝም ብዬ ወግ ነው ማውጋት የፈለኩት። ምክንያቱም ስፈልገው የነበረው ስንጥርም የነበረው መድረክ ነው ዛሬ የተገናኘ ነው። ሁልጊዜም እንደምንለው አንለያይ፣ አንድ ላይ እንቁም። አብረን አድገናል፣ አብረን ኑረናል፣ ተዋልደናል፣ ተጋብተናል። መገዳደሉ አሁን ላይ ሰማን ይችላል። በኋላ ቤታችን ፈርሶ ብቻችንን ስንቆም ወደ ኋላ ያሳለፍነውን ታሪክ ስንቆጥር ግን ሁሉ ነገር ጸጸት እንዳይሆንብን ቆም ብለን አንድ የሁል ጊዜ ንግግራችን ነበር። ዛሬ ላይ ከሰዶማ መተው፣ ከሃሮ መተው፣ ከሀረሪት መተው፣ ከድሬ ሮቃ መተው ሳይ ዛሬ ላይ የኩልባይኔ ወንድሞች፣ የዶዶታ ወንድሞች፣ የሀብሩ ሊጎ ወንድሞች የጊራና ወንድሞቻቸው ጋር ተቀላቅለው ሳይ ከዚህ በላይ ደስታ የለም። ስለዚህ አሁንም በድጋሜ እንኳን ደስ አላችሁ ማለት ፈልጋለሁ። አንድ ላይ ከቆም ባንዳ ተላላኪ አይደፍረንም። አንድ ላይ ከቆም ሴቶች እህቶቻችን ንብረታችን ሀብታችን እንደፈለገ የሚዘርፈው የሚያሰቃየው ማህበረሰብ አይኖርንም። ምክንያት እጎኑ እንቆምለታለን። ምክንያት የማይበጅን አይበጅም ማለት እንችላለን። ከተከፋፈልን ግን የማይመቹ ብዙ ነገሮች ይፈጠራሉ። አንድ ተዋልደናል፣ አንድ ተጋብተናል። እከሌን ምን ላደርገው ነው በሚል ፍራቻ ሞቱም ሳይቀርልን ዘረፋውም ሳይቀርልን ተቆሳስለን ዘላለም እንኖራለን። እኛም ልብን ይሄ ነው፣ ቀጣይ መቀጠል ያለበት ይሄ ነው።
መደራጀት አለብን። አሁንም ደግሜ የምለው ጫካ ያሉ ወንድሞቻችን ቀልባቸው መለስ ብለው አንድ ላይ እንደመር፣ አንድ ላይ እንሁን። ጊራና ቀጠና ወረዳ ዋና አስተዳዳሪ አቶ ሁሴን መሐመድ እጅግ አድርገን እናመሰግናለን። ትንሽ ነገር ልበላችሁ። አሁን ስለ ታሪክ ካነበባችሁ ብለው ኮሎኔል ሲናገሩ ሰማሁ እና እዚህ ላይ ደግሞ ኡስታዝ አብዱል ሐፊዝን እና መምሬ እና አንድ ላይ ሳይ አንድ ነገር ትዝ አለኝ። ወደ ኋላ ተመልሼ እንትን ለማለት ሞከርኩኝና ሁለት ሰዎችን ትዝ አሉኝ። በላይ ዘለቀና ጦልሃ ጃፈር በዛ ታሪክ ውስጥ በአጼ ምኒልክና በአጼ ኃይለ ሥላሴ ዘመነ መንግስት የተፈጸመ ነው። ጦልሃ ጃፈር የሚባል እዚህ ወሎ ላይ የእስልምና ሃይማኖት ሊቃውንት ነበር። ክርስቲያኖችም ሙስሊሞችም ዛሬ የሚግባቡበት ታሪክ ነው። ታሪክ አጼ ምኒልክ በሃይማኖት ምክንያት ጦልሃ ጃፈር ላይ ያደርሱት የነበረ እንትን ነበርና በዛ ጦልሃ ጃፈር ደግሞ ይዋጉ ነበር ከምኒልክ ጋር። በዛን አጋጣሚ ጣሊያን መጣና ጦልሃ ጃፈርን ትጥቅም ስንቅም ልቻልህ፣ ልክ እንዳሁኑ ዘመን በዓለም ላይ አለ የሚባለውን ቴክኖሎጂ የታጠቀ ነው ጣሊያን። ልቻልህ ምኒልክን አስወግደን ጊዜ አንተን ላንግስህ ነበር የጠየቃቸው። እሳቸው የሰጡት ምላሽ የኔና የምኒልክ ችግር የውስጥ ችግር ነው፣ አንተ ግን ወራሪ ነህ ብለው ከምኒልክ ጋር ንግግር በማድረግ በመደራደር ሀገር የጋራ ሃይማኖት የግል የሚል አዋጅ አሳውጀው በድርድር ከንጉሱ ጋር በመሰለፍ አድዋ ላይ ድል አደረጉ። በላይ ዘለቀ የ24 ዓመት ወጣት ያልተማረ ነው፣ ወጣት ነው። አባቱን ሰው ገደለበት፣ ወደ ጫካ ገባ፣ የአባቱን ገዳይ ገደለ። ጣሊያን መጣ። ንጉሱ በዛን ሰዓት ለዲፕሎማሲ ወደ ውጭ ሀገር ሄደው ነበር። ያኔ የንጉሱ ጦር ወይም በአሁኑ አጠራር የሀገር መከላከያ ሰራዊት በዛኔ የንጉሱ ጦር ነበረ እና የንጉሱ ጦር ባለበት ሰዓት ላይ ጣሊያን መጣ ሲባል ጦር በማደራጀት ፋኖ ሆኖ ጣሊያንን በመግጠም ድል አደረገ። ንጉሱ ተመልሰው ሀገር ሲገቡ ትጥቁንም ስንቁንም ሰራዊቱንም ለንጉሱ አስረክቦ አጠር ለማድረግ ያህል ነው ለርገው ፋኖነት ታሪኩ ነው። ፋኖነት ታሪኩ ከውጭ የመጣን ጠላት የውስጥ ችግር እንኳን ቢኖር ከውጭ የመጣን ጠላት ከውስጥ መንግስት ጋር በጋራ ሆኖ የውጭን መታገል ነው። ሌላኛው ኃይለ ሥላሴ ቡክሳ ይባል ምናልባት ትልልቆች ማለት ባሉበት ይሄን ነገር በእናት ትንሽ እንትን ለውም ስለምችል በእርግጥ በቅርብ ነው ያነበብኩት። የሀበሻ ጀብዱ ላይ ማይጨው ላይ የንጉሱ ጦር ወይም የሀገር መከላከያ ሰራዊት ጀርባውን ክፉኛ ተመቷል። ሰሜን ዕዝን ታስታውሳላችሁ አይደል? እሱ በሀገር ውስጥ ነገር ግን ያ ማይጨው ላይ የተመታው በምን ነበር? ኃይለ ሥላሴ ቡክሳ ይባላል። የመንግስት ባለስልጣን ነው። መንግስት አምኖት ነገር ግን ከጠላት ጎን ከውጭ ወራሪ ጎን በመሆን የንጉሱን ጦር ወይም ሀገር መከላከያ ሰራዊትን ጀርባ በመምታት ታሪክ ባንዳ ብሎ መዝግቦታል። ስለዚህ ፋኖነት ከውስጥ መንግስት ጋር የውስጥ ችግር እንኳን ቢኖር ከውስጥ መንግስት ጋር ሆኖ የውጭን ወራሪ መከላከል እንጂ ከውጭ ወራሪ ጋር ሆኖ የውስጥ መንግስትን መውጋት አይደለም። ስለዚህ ያ ባንዳና ፋኖ ብሎ የሚገልጸው በዛ ልክ ነውና ከዚህ አንፃር ይሄን የሚያካት ነውና እሳቸውንም ሳይ ሁለቱም ትዝ አሉኝ በቅርብም ስላነበብኩት። የበረሃው መናኝ የምትል አጭር ግጥም ወደ እሷ እንለፍ። የበረሃው መናኝ ቋንቋውን አንድ ሲሆን ነጭና ጥቁር አላማ ፈንደቁ ኮከብ ሲመስል ከላይ ጓሳው ሳይነቀል ከታች ጭረቱ ሳይፋቅ መሀል ቤት ወለዱ በአመቱ መንፈቅ አያለ ትላልቅ ሰው በምክር ሲያገር
ለዛም ነው መኖሬ ፍጹም ሳልሳቀቅ። ምስጢሩ እንደዚህ ነው። ስብጥር ማንነት ወሎዬ ነኝና የጀግኖቹ መንደር ነኝ እኔም ጊራና። ገባ? የመኖሬ ድምር የተስፋ ጅረቴ ይህ ነው የዘር ግንዴ ፍጹም ማንነቴ። ሰውነት ግንዴ ነው ወሎ ነው ርስቴ። ስሜ ውስብስብ ነው ስማና ተረዳኝ። ሰላም አስከባሪ ፋኖ ብለህ ጥራኝ እኮ ጥራኝማ ብለህ ሽርጥ ለባሽ ሙቶ በሚያኖረኝ ጠላትን በማይሸሽ ዘር ግንዴ ይገኛል ታሪኩ ሲፈተሽ ትውልዴ እንዳልኩ ነው ከአልሞ ተኳሽ። ወሎ አይደለም የነጻነት ቀንድል የስልጣን የዘውድ ልዕለሰብ አዳም አንድ የመሆን ግማድ ታሪክ ለመፈተሽ ናውረድ እንውረድ። የኢትዮጵያዊነት ምሰሶና ዋርካ ያለውን የሚሰጥ የሰው የማይነካ አያሌ ሀያላን ሊያጠፉት ከጅለው ሲገፉት ሲወግሩት ተኩሰው ሲገሉት መከራን መሸከም ነው ወሎዬ ማለት። አዎ አማራ ነኝ ወቅ ኦሮሞም ነኝ አፋርና አርጎባ አገውም ትግሬ ነኝ። ስብጥር ማንነት ወሎ ይበቃል። ወሎዬ እኮ ለወደደው ታማኝ ለጠላው ግን ሬት ገጥሞ የሞከረው ተንቀጥቋል ጠላት። ለምን ከተባለ ኢላማው ይመታል አይወርቅም ከመሬት። እንዴት አትለኝ አረሪ ሰዱማ ፈትሽ ወርደህ ገፍራ ውበት ብቻ አይደለም ደግሞ ጀግና ወልዶ አልሃራ ራያም አዘቦ ዞብል መንደፈራ ጊራናም ተፈጥሯል ትመስክር መንጥራ። ይመስክር የሰማ ያርዳ የቀበረ ሀብሩን ጠይቀ ዛሬም ቀብሩ ላይ ነበረ። እኔ እኮ ፋኖ ነኝ ከአነጣጣሪው ከሽርጥ ለባሹ ከደጋም ከቆላ ከትልቅ ትንሹ ምላጭ ከሚረግጠው አልሞ ተኳሹ ለታረሰው አልባሽ ለራበው አጉራሹ ከጀብደኛው ጀግና ከእሳት ጎራሹ። እኔ እኮ ሀቅን ከሚጠብቅ ደግሞም ለወገኑ ሲሟች ሀቅን ከሚጠብቅ ደግሞም ለወገኑ ሲሟች የተወለድኩ ነኝ መዝገብ ይሄን ሞጋች። ስማኝ ወሎዬ ነኝ ያው የተወለድኩ ከዚህ ጀግና ወገን ቀናይቶ ከማይክድ ከሚሆነኝ ተገን የተፈጠርኩ ነኝ። ወቅቶ ከአውድማ የሚሞላ ጉድጓዱን እኔን ካላመንከኝ ጠይቀው ጠላቴን። ወሎዬ እኮ ጣል ነው ባሉ ጊዜ አይሎ የሚነሳ በዘርና በጎጥ ጥል የማያስነሳ የተገኘችውን አብሮ ማድ የሚቆርስ በሞቴ አፈር ስሆን ብሎ የሚጎራረስ ይህ ነው ወሎ ማለት። የእኛነት ወጉ ባህለቱ ፊቱ የሚከበርበት ሰው በሰውነቱ አቃፊ ደጋፊ ቀና ሁሉን ወዳጅ ሀገር ስትደፈር ክተቶር የሚያውጅ ማን ነው? ሉዓላዊነቱን በደም ለማስከበር መነኩሴው ነፍጠኛ ቃልቻው ወታደር ንጉሱ ባለትጥቅ ንግስቷ ባለስንቅ አሃደ ልቦና ወኔው እንደ ቋጥኝ የማይነቀነቅ እርግጥ ወሎዬ ነው። ጠላትን ገራፊው አንፍሶ ገርዶ ኮረብታው ይመስክር የጠላትን መርዶ ድሬ ሮቃም ጠይቅ ገርፎታል አሳዶ ሰይዳት የርበለኝ ግሩም የሰው ልኩ አቦይካም ሌላው ሰው ሲያዩት ያምራል መልኩ። ስማኝ ራያ ላይ ሄደህ ብትፈትሸው ዘሬን ጠላት አሰልፈህ ብትመረምር ክንዴን ደሚ ደም ሆኖ ወሎ ማንነቴን አጥናው ታገኛለህ ከስር መሰረቴን። አገምቲ መነዮ ኮለቦም ገብዬ ጉራ ወርቄ ብትሄድ ሮቢት ጎብዬ ጫሊ ወርባቦ ሂዲ ከራማዬ ፋፍም እና ዳና ኮረሜ ታዛዬ ሀብሩ መነኩሲ ነው ሀብሩ መነኩሲ ነው ደግሞ መኖሪያዬ ከቆላ እስከ ደጋ አልፍ ነው ጎሳዬ። አገላብጠ ፈትሽ አዛኝ ወደ ባሻ ቢሆንም ኑሮዬ ጸብን ለመረጡ ደግሞ ቁጡ ነው ገላዬ። ወሎዬነት ማለት የኢትዮጵያ ውበት በጽንፈኞች ሴራ የማይደረመስ ቆራጥ ኩሩ ጀግና አለታማ መንፈስ ጦር ባህር ላይ ገብቶ ምሽጉን የሚያፈርስ ለኔ ተሰውቶም ግን የሚኖር በመንፈስ ኑርዬ ጉደሌን ታሪኩን ሊያደብስ ከጉያችን ወጣ ታዲያ አንዳች ክፉ መንፈስ። ወሎዬ እኮ
ለአንዲት ኢትዮጵያ ምሰሶና ዋልታ ሻሚያ የሚዋጉላት አሽከርና ጌታ የገነት ዳር ተክል ወልዱ የአዳም ፍሬ የማይመነጠር የማተቡ ጫካ የልቡ ጎፈሬ ደንጊያ ጡት ፈልጦ መቅደስ የሚሰራ ግርማው እንዳንበሳ እጅግ የሚያስፈራ ተቀበል እውነት ይህ ነው ወሎ ማለት ከልፍ ታሪኩ ውስጥ ሲዘከር በጥቂት እናልህ መከራዬን ፈጥረው ደስታዬን ሊቀሙኝ ያለሳልሰው ገብተው በደነዝ ለሚያርዱኝ የስሙ መልእክቴ ነው ማነህ ባዳም ባንዳ ራስን ሰብስብ ማንን እንደነካ ቆም ብለህ አስብ ብላችሁ ይስሙ ንገሯቸው ተገፍቼም አልወድ በሞት አንጋሽ ገዳይ መከራን ባበዛ የመንደር አውደልዳይ ይስማ መልእክቴ ነው ከባዕዳን መንደር ባንዳን ለላኩብኝ ወሎ የተፈጠርኩ ሐሞተ መራም እንዲህ አለ በሉት የጊራና ወራሽ የፋጁ ባለርስት የገፍራን ደራሲ የሰንብል ባላባት በጥቅሉ የእጁ ባቡልኝ አረሪት አለያ እንዲመቸው የበረሃው መናኝ ባለ ሽርጥ ብሎ በባህሌ ይጥራኝ ሎ የሚከሰው ልብ አይታመንም አብሮ የሚባላቸው ልብ አይታመንም አብሮ የሚባላቸው